ሌላው እዚህ ላይ የምንማረው ትምህርት ይኸውላችሁ ቤተክርስቲያን ውስጥ አንዳንዴ እኔ ለማልለወጠው ነገር ቤተክርስቲያን ይቅርብኝ የሚል ሰው አለ። እኔ ኃጢአቴን እንደውን አልተውም ተመልሼ መበደል አይቀርም፣ ስለዚህ ባልመጣ ይሻላል፣ ቃሉን ባልሰማ ይሻላል የሚል ሰው አለ። ይህ ሳንቲም ምንም ቆሻሻ ውስጥ ቢሆን የተገኘው ቤት ውስጥ ስላለ ነው። ምንም ኃጢአተኞች ብንሆን ከቤተክርስቲያን መውጣት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ያወጣናል። ሁላችንም በቸርነቱ ያወጣል። አንድ ነገር ልጨምርላችሁና ወደ መጨረሻው መጣ። አንዳንዴ መቼስ ቤተክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ ክፉ ሰው አለ። ጥሩ ካህን አለ፣ መጥፎ ካህን አለ። ጥሩ ሰባኪያን አለ፣ መጥፎ ሰባኪያን አለ። እና አንዳንዴ ክፉ ሰው ስታዩ ቤተክርስቲያን ውስጥ አንዳንድ ሰው ምን ይላል? እንደው መድኃኒዓለም እንደው ምን አለ ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹን ሰዎች ምን ነው ጠርገህ ብታስወጣቸው። በጣም ይገርማል። ጠርጋ አስወጣ ስትሉ እግዚአብሔር ጽዳት ከጀመረ እኛንስ ይለቀናል? አይለቀንም። ቅዱስ ዮሐንስ አፈወርቅ ምን አለ? ከኔ ጋር በሉ ቤተ ክርስቲያን ኧረ መልሱ ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድን ነው? ቤተ ክርስቲያን ሐኪም ቤት ከሆነች እኛ ምንድን ነው? አቤት በሽተኞች ታካሚ አትበሉ፣ በሽተኞች አታሳምሩት። እሺ ንስሐ እየገባን ከሆነ ታካሚዎች ነው፣ እየቆረብን ከሆነ ታካሚዎች ነው። አለዚያ ምንድን ነው? አይሰማም። የዛሬ ሰባኪ መጥቶ በሽተኛ አይደለም። እኔም በሽተኛ ነኝ። በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ብዙ ሲቆዩ እንደ ዶክተር ይሆናሉ አይደል? የእነሱ መድኃኒት ለሌላው ትራንስፈር ያደርጋሉ። እና እኔ አሁን ቆሜ የምናገረው ቀድሞ እንደገባ በሽተኛ ነው። እግዚአብሔር ሁላችንን ይማረን። ቅዱስ ዮሐንስ አፈወርቅ ምን አለ? በሽተኞች በሽተኞችን የሚያክሙባት ሆስፒታል ቤተክርስቲያን ናት። ህመምተኞች ህመምተኞችን የሚያክሙባት። ስለዚህ በሽተኛ ለበሽተኛ እንደሚያዝን ኃጢአተኛም ለኃጢአተኛ ማዘን አለበት። እኛ የምንሰራውን ኃጢአት ሌላ ሰው ሲደግመው እኮ በጣም ነው የምንበሳቸው። በጣም ኮፒራይት ይሁን ምን ይሁን አላውቅም። እኔ የምንሰራውን ኃጢአት ሌላ ሰው ሲሰራው በጣም እናደዳለን። እንዴት እንዲያደርጋል? ከኔ ጋር ናችሁ? አሁን እዚህ ጉባኤ ማን እየተማረ የአንድ ሰው ሞባይል ቢጮህ ስልኩ ሰው ቤተክርስቲያን መጥቶ ነው ስልኩን ምን ሆኖ ምን ነክቶት ይላል። የእኛ ከጮኸ ግን የሥራ ጉዳይ ነው አይደል? ከሀገር ቤት ነው። በጣም አስቸኳይ። በጣም ይገርማል። ሰው አብሮ የሰራውን ኃጢአት እንኳን ይተዛዘብ። አብረው ሰክረው እኮ ሰዎች አንተ ሊሰካራም ነህ ይባባላሉ። አብረው ተጥተው እና እርስ በርስ የምንፈርደውን ያህል እግዚአብሔር ስላልፈረደብን ስሙ የተመሰገነ ይሁን። ወደ መጨረሻው ልምጣላችሁ። እንግዲህ የመጀመሪያው የጠፋው በግ ነው። ሁለተኛ የጠፋው ሳንቲም ነው። ሶስተኛው የጠፋው ልጅ። ከቤተ ክርስቲያን ሳያውቁ የራቁ በስጋዊ ነገር ተስበው የጠፉ ሰዎች አሉ። ሁለተኛ እዚህ ሆነን ያለን መስሎን የጠፋን ሰዎች አሉ። ሶስተኛ አውቀው የወጡ ሰዎች አሉ። ከዚህ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ልክ ይሄ ልጅ ልውጣ ብሎ ከአባቱ ቤት እንደወጣ የሚደርሰኝን ገንዘብ ስጠኝና ልሂድ እንዳለ አባቱ ቤት ሆኖ አንዴ በጊዜ ግባ፣ አንዴ እንደዚህ ልበስ፣ አንዴ እንዲያትልበስ፣ አንዴ እንዲያርግ እንዲያታርግ መባል ሰልችቶት እንደወጣ ከዚህ ኦርቶዶክሳዊ ተዋሕዶ ሃይማኖት ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ በአንድ መወሰድ ከብዷቸው፣ ምንኩስናው ከብዷቸው የወጡ ሰዎች አሉ። አውቀው የወጡ ሰዎች። አውቀው ከመውጣት እግዚአብሔር በቸርነቱ ይጠብቃል። ውስጥም ሆነን የምናጉረመርማል። ጾምም ይሰለቸዋል። አሁን ጾም ትወዳላችሁ አትወዱም? እስቲ መልሱ። አባቶች አይሰማችሁ? እውነቱ ጾም ትወዳላችሁ አትወዱም? ትወዳላችሁ። እሺ፣ ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምትባባሉት? እንደው ፈገግ የምትሉት መቼ ሲወጣ ማለት በተግባር አንወደው። ቅዱስ ያሬድ ምን ይላል? ሐዘን ለአብዳን ወትፍሲት ለጠቢባን፣ ለሰነፎች ሐዘን ላይ ጾም፣ ለጠቢባን ደስታ ነች እና አንወድም። ቤተ ክርስቲያን ደግሞ ወደድኩም ጠላም ታጾማለች። እናት ስለሆነች እናት ልጇ ምግብ አልበላም ብሎ ቢያለቅስ ታበላዋለች ታበላዋለች። ቤተ ክርስቲያን ይጠቅመናል ብላ ስለምታስብ ጾም የተባለ ምግብ እያረሳሳች አንዴ ተፈታ አንዴ ተያዘ እያለች ታመግበናለች። ከእኛ በላይ ለእኛ የምታስብ እናት ቤተ ክርስቲያንን ስለሰጠን ስሙ የተመሰገነ እና ይህ ልጅ
አባቱ ገንዘብ ስጠኝ ያለው ሰጥቶ ተነስቶ ወደ ሩቅ ሀገር ሄደ። ገንዘቡን በአጭር ጊዜ በትኖ ጨረሰ። ከእግዚአብሔር ቤት ስትወጡ ያላችሁን ጸጋ በትናችሁ ትጨርሳላችሁ። እንደዚህ ከመሆን ይሰውረን። ባዶ እጁን ቀረ። በመጨረሻ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰን። ምን አለ? ይህን ቃል ብለን እናጠቃልላለን። በአባቴ ቤት መልሱ እንጀራ የሚተርፋቸው አገልጋዮች ስንት ናቸው? በምኔ ቤት? በአባቴ ቤት። ይህ ልጅ ወደ አባቱ ቤት ተመለሰ። ወደ አባቱ ቤት ተመለሰ። ተነስቼ ወደ አባቴ ሄዳለሁ፣ ልጅህ ልባል አይገባኝም፣ ቤቱ ውስጥ ካሉት አገልጋዮች አንዱ አድርገኝ ይለዋለሁ አለ። ተነስቶ ወደ አባቱ መጣ ይላል። ልብ አድርጉ። ይህ ልጅ አሳማ እየጠበቀ ነበር። ልብሱ ቆሽሿል፣ ሰውነቱ ይሸታል። ልብሴን ልቀይር፣ ገላይን ልታጠብ ሳይል ከነ ቆሻሻው ተነስቶ ወደ አባቱ መጣ ይላል። ምን ማለት ነው? አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል እኔ አሁን ሕይወቴ ተበላሽቷል፣ ኃጢአተኛ ነኝ፣ ሰውነቴ ቆሽሿል፣ ሱስ አለብኝ፣ ብዙ ቆሻሻ ነገር አለብኝ፣ ትንሽ ልስተካከል ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። ይህን ልጅ ባየው ጊዜ አባቱ ወደ እርሱ ሮጠና አቀፈና ሳመው ይላል። መሮጥ ያለበት አባት ነው ወይስ ልጅ ነው? ወጣቱ ማን ነው? ልጅ ነው? አባት? ልጅ መሮጥ ሲኖርበት አባት ሮጠ። አባት በሩጫ ልጅ በእርምጃ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው እንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ተሰለቸን፣ ማረን ማለት ተሰለቸናል። ሮጠና አቀፈና ሳመው። ልጅ ልባል አይገባኝም አለው። አባት ግን ምን አለ? ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና እረዱለታል። ይህ ማለት ምን መሰላችሁ? ወደ እግዚአብሔር ቤት ስንመለስ እግዚአብሔር ምን ስትሰራ ከርመ መጣ የሚል አምላክ አለ። ምን ስትሰሪ ነው ከርመሽ የመጣሽው አይልም። ሮጦ አቅፎ ይስምሃል፣ ይቀበላል። ከሁሉ የተሻለ ልብስ ያለብሳል። ከሁሉ የተሻለ ልብስ የተባለው ጸጋ መንፈስ ቅዱስ ነው። ቀለበት አርጉለት አለ። ቀለበት ማህተም ነው። በድሮ ጊዜ ሰዎች ቀለበትን እንደ ማህተም ነው የሚጠቀሙት። ስለዚህ ይህ ልጅ ድጋሚ በንብረቴ ላይ አዛዥ ይሁን ይዘዝበት አለ። ይቅር በለኝ ስትለው እግዚአብሔር ድጋሚ የመንግስቱ ወራሽ ያደርጋል። ሁላችንን ያድርገን። የሰባውን ፍሪዳ እረዱለት አለ። ይቅር በለኝ ብለው ለሚመጡ ሰዎች ክርስቶስ ፍሪዳ አርድላቸዋል። ምንድን ነው ፍሪዳው ካላችሁ ስጋውና ደሙ ነው፣ ሌላ ፍሪዳ ነው። ይህን ልጅ የተቀበለ አምላክ ሁላችንን ይቀበለ። አሁን እኛ ብንሆን በእርግጠኝነት ልጃችን ገንዘባችንን አውድሞ ብዙ ዓመት የሰራንበትን ብር ወስዶ አጥፍቶ ባዶ እጁን ቢመጣ ሮጠን አቅፈን እንስመዋለን። ትስሙታላችሁ? ለነገሩ እንስመዋለን። ደስ የሚለው የሀበሻ ባህል ልንገራችሁ። መቼስ ጣት ቆሰለ ተብሎ አይቆረጥም። አንዴ ወልጄ ያለው ፈጣሪ በኃጢአቴን ያመጣብኝ በልና ግባ እንለዋለን። እናስገባዋለን፣ ግን አንለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ እንዳንተ ቢሆን ብለን ምንድነው የወጋ ቢረሳ ይኸው ታውቁታላችሁ። ይቅር እንላለን፣ አንረሳ። ይቅር ካለ የሚረሳ ማ ብቻ ነው? እኛ ሲቆይ የረሳውልሽ መሰልሽ እንዴ ነው የምንለው አይደል? ይቅር ካለ የሚረሳ እግዚአብሔር ነው። የሁላችንን ኃጢአት ይርሳለን። አንድ ነጥብ ልጨምርላችሁ እና አበቃለሁ። ይህ ባለጸጋ ስንት ልጆች ነበሩት ብያችኋለሁ? የሚገርማችሁ ታላቅ ወንድሙ እርሻ ሲያርስ ውሎ በዚህ ሰዓት ወደ ቤት መጣ። ሲመጣ ቤቱ ልልታ በልልታ እና አንዱን ሕፃን ጠራውና ምንድን ነው የምሰማው አለ። አይ ወንድም መጥቶ አባቴ የሰባውን ፍሪዳ አርዶልን ነዋል። ተቆጣ፣ ሊገባ አልፈለገም። ይኸውላችሁ አሁን እግዚአብሔር በጣም የተቸገረው እነገሌ ሲገቡ እነገሌ ይወጣል። አሁን ቤተ ክርስቲያን ውስጥ እኛ እርስ በርስ ስለማንስማማ እግዚአብሔር የሁላችን አባት ነው እና የሆኑ ሰዎች አሉ እነገሊት ካሉ ቤተ ክርስቲያን አልመጣም የሚሉ ሰዎች ማለት እገሌ ካለ አይኑን አያሳየኝ አልመጣም የሚሉ። እግዚአብሔር የሁላችንም አባት ነው።
እሱ እኛ ቡድን ስንሰራ ከኛ ጋር ካንዱ ቡድን ሊገባ አይችልም። እባክና ግባ ብሎ ለመነው ይላል። ልጁ ግን አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልህ ምን አደረክልኝ? ፍየል እንኳን አላረድክልኝም። ዛሬ ግን ይሄ ልጅ ገንዘብህን ከጋለሞቶች ጋር በልቶ ሲመጣ ፍሪዳ አረድክለታለሁ። እንደዚህ አይነት አስተሳሰብ ያለን ሰዎች አለን ቤተ ክርስቲያን ውስጥ ሆኖ። ይህ ልጅ ቤት ውስጥ ሆኖ እስከ ዛሬ እንደ ባሪያ ተገዛውልሃል። ቤተ ክርስቲያን ውስጥ ሆኖ እኔ ነኝ እኮ ይህን ቤተ ክርስቲያን ለዚህ ያበቃሁት፣ ስንት ገንዘባችንን አውጥተን ለፍተን እኛ ነን የቆረቆር ነው የሚሉ ሰዎች አሉ። ቤተ ክርስቲያንን የመሰረተ ማብቻ እግዚአብሔር። ምን አገኘዋለ? እንደ ባሪያ አገልግዬ ምን አገኘዋል? እግዚአብሔርን ብሎ ዋጋ የሚያጣ አንድም ሰው የለው። ምን አለ አባት ሲመልስለት? አንተ እስከ ዛሬ ከኔ ጋር ነበር፣ የኔ የሆነ ሁሉ የማን ነው? ያንተ። ቤተ ክርስቲያን በመምጣታችሁ ምን አገኛችሁ ከተባላችሁ የእግዚአብሔር የሆነ ሁሉ የማን ነው? የኛ ነው። የመጨረሻ አንድ ጥያቄ ልጠይቃችሁ እናበቃለን። ከነዚህ ሁለት ልጆች ጠፍቶ ከመጣው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል? አላችሁ? ቤት ውስጥ ያለው ነው ወይስ የጠፋው? አቤት፣ የጠፋው ነው የተዳፈረው። ቤት ውስጥ ያለው። እውነት ለመናገር እግዚአብሔርንም በጣም የምንዳፈረው ቤተ ክርስቲያን ውስጥ ያለነው ሰዎች ነው። ውጭ ያሉት ሰዎች ሲፈሩ ሲጨነቁ፣ ቤት ውስጥ ያለነው ግን ከእግዚአብሔር ጋር እንለማመድና መቅደሱ ስንገባ እንደፋፈርና የማትደፈር አንተን ይሁዳ ደፈረ ይላል። እግዚአብሔርን የድፍረት ሥራ የምንሰራው ቤት ውስጥ ያለነው ሰዎች ነን። ይህ ሲባል ቤተ ክርስቲያን ውስጥ መሆን ያደፋፍራል እያልኳቸው አይደለም። ቀረብ ማለት ኃጢአት ነው፣ ሩቅ መሆን ይጠቅማል ማለት